ልጅ ነኝ ብሏል አይደል እንዴ? ማንም ሰው እኮ እያሳደገ ነው ሲንግል ሆኖ ሲንግል ማም ሲንግል ዳድ ሆኖ አይደል እንዴ? በእነሱ አልተጀመረም። በቃ ሲሆን ይሆናል፣ ሳይሆን ይቀራል። እንዴ ሄርሜላ እኮ ትላንትና ምንም ቢሆን አብራ አብልታለሽ፣ አብራ ጠጥታለሽ፣ ምንም ደስተኛ ህይወት ነው የኖረው። ከሄርሜላ ጋር አንድ ቀን በዚህ ጭቅጭቅ ገባ ያለበት ቀን የለም። እሷ ሩታ ስትመጣ ኤፍሬም ሲመጣ ነው የሚበጠብጧት እንጂ እሷ ምንም የሚያደርገችው ነገር የለም። እንዴ ሰው እኮ ፍርድ ቤት ስትሄጂ ትጠየቂያለሽ። ምንድነው ወንጀሏ ተብለው እቺ ልጅ ከመሬት ተነስቶ እጁን አጣጥሞ የምትተወይን ሴት አይደለችም። መጥቶ መናገር አለበት ችግሩን። እኔ እንደ ሴት ኩሽ ሰላም ማልጠቅምሽ ነው ወይም ሰላም ማልጠቅምኝ ነው ይባላል። ተባሽ እሱ ቢረሳት እኛ ወዲን ሳይተናታል፣ ቀርበን ወደናታል፣ መልካም ነው ብለን ፈቅደን አስገብተናታል። እንዴ ዛሬ እኮ አብርሃም እየተናገረ ያለው ደረቱን ነፍቶ እንዴት ነው ከ10 ሴት ጭራሽ እሱ ተፈላጊ ሴቶች ፈላጊ ኖ እንደዚህ ሊሆን አይችልም። እንዴ ንግግሩን አይተሽዋል? ከ10 ሴት ጋር ሆኜ ራሴን ጨና 10 ሴቶችም እኮ እሱ ነው ለምኖ የሚያመጣቸው። እሱ እኮ ነው ሄደው የሚሄደው። እነሱ እኮ ጎትቶ አላመጡትም። ሄርሜላ እኮ ከወደቀበት ነው ያነሳችው። ሩታን ብትሆን እኮ አልቅሳ ብመጣም ፍቅሩን በመከራ ተቀብሏል። ቢሆንም እነሱ ቢመጡም እሱ ፈልጎ ነው ያስገባቸው። እኔ ልጅ ነኝ እንዴ ሰው ልጅ የደለው እኮ በ15 ዓመት እኮ ነው የሚያገባው የልባም ልጅ። ምን ነው እሱ ልጅ ነኝ ነው የመጣ። ማንም ሰው ልጅ ይኖረዋል፣ ልጅ አይኖረውም አይደለም እንዴ? ግን የሱ ጽድቁ ጻድቅ አያርግ እንዴ? ቢያንስ እንኳን የሆነ ነገር ይባላል። እሱ እዚህ ጋር ገና ነኝ፣ ወጣት ነኝ፣ ልጅ ነኝ፣ አሁን የማግባት አላማ የለኝም እና ሄርሜላ ምን አድርጎ ሊያስቀምጣት ነው አላማ? ይሄ ግርጀሌ ሊያመጣ ነው ማለት ነው። ወልዶ ነው እንደ ልጅ ነኝ የሚለው ይሄ ግርጀ ሄርሜላ እኮ እዚህ መላለም እኮ ከዳና በኋላ እሱን ያናደደኝ እንደ ወንድ ልጅ ቆፍጠን ብሎ የሆነ ውሳኔ ይወሰናል። ዛሬ ሲናገር የነበረው እዛ ጋር ሄርሜላ የለችም፣ በእሷና በሩታ ፍል መሀል ነው። በቃ አንቺም የራስሽን ህይወት እኔም የራሴን ህይወት ነው እያለ ያለው። በቃ እሱ ልጅ ነው ገና ተዝናንቶ ቦርቆ ምናምን ነገር። ኧረ እባክህ እንዴት ይመጣዋል? ቤተሰብ ዴቭ የተባለ ደግሞ ትላንትና ሄርሜላ ምን ስትል ነበረ? እኔ የለሁበትም ታውቃላችሁ፣ ለምን አትነግሩትም ስትል ነው ሄጄ እነግረዋለሁ ብሎ ዛሬ ተገልብጠው ከሰው ወደ እንስሳ ሆኖ መጣ። ኦዲየንስ እኮ አንድ ሰው አይደለም የሚያያቸው፣ አንድ ወይ ሁለት አይደለም፣ ህዝብ ነው የሚያየው። ለዚህ ህዝብ ደግሞ መቼስ ሳያጠነጥን ሳይጠይቅ አይመልስም እንዴ? ወይ ከልጅክ ሚስት ጎን ወይ ከዛች ጋር ሁን። ምርጫ ላይ ማንም አላስገባውም። በቃ እኛ የምንፈልገው የዳንበትን ነው። ከዛ በኋላ የራሱ ምርጫ ከፈለገን ጠረጥስም ይረዳ አይመለከተኝም። ግን የሁለቱን ሴቶችን ቁጭ አድርጎ ጭራሽ 10 ጌት ሴት ጋር መከበብ ያምረዋል። 10 ጌት አይዶን ነው ያለቀው። እንዴት እንደምትተገር እኮ ነው ያስመስሉ ዛሬ ሲናገር የነበረው። ሄርሜላን ዝም ብሎ ማውጣት የለበትም። መናገር ካለበት አስቆርጦ ይናገራል። ከሷ ጋር አልኖርም ከለዚህ ያለው የህፃን ጨዋታ ለምን ይጫወታል? ይሄ ደግሞ የሰው ከሃዲ አለ። ሄርሜላ ይቅርታ፣ ሰሞኑን እኮ ሄርሜላ ምንም አልሰጣትም፣ ሰዓት ራሱ አልሰጣትም። ወንድ አንድ ነገር ልንገርሽ፣ ዴቭ እኮ ነግሯለች እንደ አንድ ሰው ማለት ነው። ዴቭ ማለት እንስሳ መሆኑን ዛሬ ነው የምትረጂው። ዘቅዝቃችሁ ሂዱበት። ከብት ነው ከብት ነው እሱ። ምን ከብት የከብትም ከብት ምን ነው ያስጠላው። ቀይሮ ያመጣው ሁሉ ግን አቆም የለውም። ይሄንን ወንድ አይባልም። ይሄ ንስት ያስጠላ። እንደው ማጥፋት ነው ይሄንን ሚዲያ ላይ በእውነት። ዛሬ ደግሞ እንዳርጎ ምን አረገችበት? ይሄ ወደ አስመሳይ ነው። በዚህም ነው በዚህም የዛሬው ማጨረሶ እኮ ነው። ዛሬ እኮ ሁሉን ጨርሶ እኮ እዚች መተታም ጋር ከዚህ ገነት የምትባል ጋር አብሮ ይምጣ። እሷ እኮ ቀጥሮና የሆነ ነገር ደግሞ ቤተሰብ ይላል። ቤተሰብ ባብርሽ ህይወት ማን ነው? ትናንትና እንደዛ አርጋ እንደ አስቀምጣ ስትቀር ያልገቡበት ህይወት አሁን እንደ ሽማግሌ የሚመጣ ፍቅር ፈጸመችው። አባት አረ ማንም አይገባ። የአብርሽ አባት መብት አለው አይገባም። ጋሽዬ ደግሞ አይገባም። በዚህ አይቷላ እንዴት እንዳደረገች እኮ አይቷል። የእሷ ቤተሰቦች ሊመጡ ነው እንጂ አሁን ደግሞ አብርሽ እንዳይገኛቸው ይሄድ ባንዱ ሀገር ሄዶ ይቀበጥ። ለማነች ነው አሁንም ለማነች
እንደው ወንድ ሁሉ ዘት ኖ እናቴ ሩታ የሰላም መሆን ህይወት እንትን አይደለችም። ታስታውቃለች። የማያላገጠች ነው እናቴ ትሙት። እኔ እኮ ብያለሁ የሄርሜላን በቃ እንዴት ነው በቃ እንድጨርሳ በቃ እንዲወጣላት እያደረገች ነው። ነገ ብተው እንኳን ሂዳ እንዳትለምነው ብላ ሄርሜላን እልህ እያስወጣች ነው እንጂ ፈልገው አይደለም። ነገም በቃ አልፈልግም ብላ ብትወጣ ሩታ ራሱ ሁሉ አይደለም ለባልነት ለጎረቤትም አትመኘው። እንደዛ እንደሆነ እኮ ይታወቃል እኮ ታንተ ጋር አንተን ታሳየኝ ነገር ሌላ ነው። እትትመጣ ታሳየኝ ተካሜራ ጀርባ ሌላ ነው። ምን ሌላ ነገር ሊቆል ገባኝ። እሱ አይኔ ሴትነቴን እንዲያው ሴት ባልሆነ ብዬ በሷ የተነሳ ተነኘው። በእውነት ሴት ወንድ እንዲያርጋ ትለምናለች። አታፍርም? ማፈር ሳይሆን አያፍርም በሉ። ለምን እሱ ነው ባለጌ። እንደዛ የምትናገር ከሆነ እውነት ካልሆነ እኮ አይደለም አላልኩም ማለት ይችላል። አፉን ዘግቶ ምን ያለው ማለት ሰው ስታወራ ምን ብዬሽ አንቺ አስበሽ ነው እኮ አላት እኮ አሰማም እኮ የምትናገረው ንግግር ከቦታው የሌለ ከሀገር የሌለ ከዓለም የሌለ ሩታ እንጃኔ ምን አይነት ሁለቱንም ሴቶችን እንደዚህ ዋጫልሎ የሆነ ሰውማ በመሀል የሚያጫውተው ሰው መኖር አለበት እንጂ እንደዚህ የልብ ልብ ነፍቶ የሚናገርበት እሱም እንትን የለውም መብት የለውም። አሁን በቃ ሄርሜላ ቁርጡን ንገርና ከዛ ሄርሜላን ከሷ ህይወት ማውጣት ነው። ከሷ ህይወት ይታ ግን እኔ ይቅርታ አድርጉልኝና አብርሃም ሌላ ሴት አምስተኛ ሴት ይዞ ከመጣ ማለት ነው ገብርኤል ምስክሬን ነው የምልሽ ያ በቃ በየአደባባይ በየሚዲያው ማለት ነው ዩቲዩበር እንዲጠፋ የመጀመሪያው እሱ ነው የሚሆነው። ይሄን እንደው ይሄን ታረግ ደግሞ እንደው እቺን እንጃን እኔ ነገርኩሽ እኮ እኔ በቃ መታገስም ማረፍም ካለበት ይረፍ ያስብ ከራሱ ጋር። ግን ሌላ ሴት ካመጣ ግን ማለት ነው ሴት ማለት ርካሽ አይደለም። እሱ ሲፈልግ የሚያመጣ ሲፈልግ የሚተው አይደለም። እሱም እሱ አመተው ይሄ ህይወት የሄርሚ ህይወት ላይ ተጫውቶ ነው እንደማመጣ እሱማ በክት ነው ይኸውልሽ ምንም ሳታረገው እኮ እቺንም ሊሸውድ እኮ ነው። በዚህ በሩት ታሳቦ ረዳ አይደለህም ግን በጣም ምን እንዳረገችለት ለሱ ቁማ ሁልጊዜ ለሱ ቁማ ለሱ ጤና ቁማ አይደለም ለሱ ጤና ቁማ ምናምን ሳይሆን እግዚአብሔር መመጣው ሴት ራሱ ለገላው ነው የምትወጣው። በቃ ሌላ ለጥቅም ወይም ደግሞ አንድ ነገር ልታረገው ይሆናል የምትመጣ። ኧረ ገላው ነው የምትወጣው አልኩሽ። የምትመጣው ሴት ገላው አርዳው ነው የምትወጣው ያቺ። በነገራችን ላይ ማለት ነው በነገራችን ላይ ኃላፊነት መውሰድ የነበረባቸው ቡዜና ዳዊት ናቸው። በሱ ባየው በተጨማሪ እነሱ ማስረዳት ነበረባቸው። እቺ ልጅ ምንም የለችበትም እንደዚህ ነው እሷ አብራክ ደክም ነበር ምንም የለችበትም ምናምን እኮ ነው ብለው አንደበቷ ማስረዳት እኮ ተናግራለች። ውዴ ሊዲያዬ እሷ እኮ ነግረዋለች ለዴቭ አይደል እንዴ? ካላመነስ ማሬ ካላመነ የሚባል ነገር ይሆናል። እሱ ካላመነስ ማመን የለም የሚባል ነገር የለም። ካላመነ እንዴት ነው? ትልቅ ሰው እኮ ነው። ትልቅ ነኝ ብሎ አይደል እንዴ ለዳኝነት የመጣው እዚህ ጋር ለትዳር አልደረስኩም ነው ያለው። ለማንኛውም አንድ ምክር ልምከራችሁ። አንድ ነገር ልንገራችሁና ማለት ነው ማሬ ዴቭን ማለት ነው እንኩ ዴቭን ሰብስክራይብ ያረጋችሁ እያንዳንዳችሁ ሄዳችሁ የሄርሜላ ደጋፊዎች አንሰብስክራይብ አድርጉት። ይሄ ዴቭ ብቻ ሳይሆን ማለት ነው ጠንቋያም ሴትዮ ራሱ መገልበጥ አለባችሁ። አንስቻለሁ ችግር ሂዱበት። ደግሞ ኮሜንት ላይ ስደቡት፣ ሁላችሁም ተጥበሉት፣ ወራዳ በሉት። እኔ ሰልቢ አንስቻለሁ ወጥቻለሁ። ቆይ ቪዲዮ ሌላ ሲሰራ ነው የምንሰድበው። ሰላምዬ ኧረ እጅ እባክሽ እንደ ቅሌታም እንደ እኔ ግን የሆነ የምታስነካቸው ነገር አለ። ኧረ ይሁን እንደ ተያ ነው የምታስነካቸው ነገር ሳይሆን ነው ብላችሁ እግዚአብሔርን ዛሬ ተገነት ጋር እንዴት መጣ ነው? ገነት ናት አስረክተዋለች። መናጤ ወንበላ እናንተ እንዲህ አላት እኮ እድሜሽ ሄደብሽ ከሆነ አግቢ አላት እኮ። ወይኔ ደግሞ እሷን ሴትዮ ስጠላት እኔ ሳብቴ እሷን ሴትዮ መጥላት ብቻ ሳይሆን ሳያት ራሱ ታስፈራኛለች። ለምን እንደሆነ አልደረስኩም። ምን ይላል ደግሞ በግድ ሊድሩት አዚዛ ምን ትያለሽ? በግድ አግባኝ አዚዛ ቤትሽን አንሺ። አንዲት ታስቀኛለች አዚዛ። ሌላ ታሪክ ናይናት። እግዚአብሔር ምን ትላላችሁ እስኪ በዛሬው ቪዲዮ እናንተ?
ሌላ ምንም መናገር አልፈልግም። ዴቭ ላይ ሄዱበት ነው የምልህ በቃ። ምስክሬ ነው። ልጁ ለምንድን ነው በዚህ ልክ ሚዲያ ላይ የሚያግማሙት? ኢየሱስ ክርስቶስ ስም እኔ የምለው ፋጥማ ፈቲያ ነሽ? ፈቲያ አብርሃም የተባለው ሰውዬ ሄርሜላን ከነ ጭንቅላቱ ብሎ ካረጋት እንደ ልጅ ነኝ ወጣ ሲንግሎኝ ነው መሆን የምፈልግ ያለ። ቆይ ስሚ፣ ልጁ እኮ ብሎክም ባያረጋት ማለት ነው። እግዚአብሔርን ነው የምልሽ የኔ ውድ ህይወት ጀምሬያለሁ እኔ ከአንቺ ጋር ከሄርሜላ ጋር ባህሉን ራሱ ከአንቺ ጋር አልሆንም ብሎ ነገራት። አንድ በይ እኔ ህይወት ጀምሬያለሁ ህይወት አንድ ብዬ ገብቼ ያለው ለምንድን ነው አሁን ወደ ጨጓራ አምጥቻለሁ አለ እኮ መጨረሻ ዛሬ ጨጓራ ከልጅነት እሷ ላይ ገብቼ አንዴ ፌስታል ይዛ ትወጣለች፣ አንዴ ኪስ ይዛ ትወጣለች። አስቸገረች። እሷ ካገባው ጀምሬ ጨጓራዬም በሽተኛ ሆኛለሁ እኮ እኔ እኮ እሱን ሰምቼዋለሁ። ግን ዛሬ ገነት እዚህ ላይ ቆማ ከነዚህ ስትል እኔ እኮ የራሴን ምርጫ ወስኛለሁ። ለምን ተዋረዱ እኮ እግዚአብሔርን እንደ ዛሬ መዋረድ አለ በኢየሱስ። አረ እናቴ እሷ ምንም አልተዋረደችም። ስገለፈት ነው የነበረው ያየኋት። እኔ ውስጧ እየሳቀ ነው እንደውም የሆነ ሳለ እንዲህ አላት እኮ እድሜሽ ምናልባት የሴት ልጅ እድሜ አልፎብኛል ልትይ ትችያለሽ። አግቢ። እኔ አለ ማግባት አልፈልግም። ወዮ አግቢ አላት እንዴ? አግቢ አላት ብሎ ማን የምታገባው? ያው እንግዲህ ገነት እንደሆነ ልድረው ነው የመጣችው ለአብርሃም። በግድ አለ እንዴ? እንደዚህ ማለት የለም። ምን ማለት ነው በግድ? ይሄ ሙጥኝ ማለት ዴቭን ነገርኳችሁ እኮ ዴቭን አናቱን ዘግዝቃችሁ ሂዱበት። ይሄ ከብት የሆነ ሰውዬን በእናታችሁ አልዘቅዝቃችሁም። ግን ኧረ ወደ ሲያስጠላ እንዴ! ግድ አብረህ ኑር ይባላል እንዴ? እሷስ ቢሆን ምን ወንድ ቤተሰቦቹ ለሚመጡ ናቸው። ፎሱታት ጋይስ እንዲበሉ እንዲህ እያላችሁ ፎሱታት እግዚአብሔርን። አቤት መዋረድ፣ አቤት ቅሊት። ዛሬ ተዋርዳለች እመቤቴ። እሺ ፈቱዬ፣ ለምንድን ነው ዙራ የምትስቅ? ለምንድን ነው የምትስቅ? አትፈልገውም? ታውቃች እንዴ? ዛሬ እኔ ያየኋት ግልፍት የእሷን ቻናል ታያላችሁ እናንተ ራሱ ማስመሰል ምንድን ነው? መሆኑ እኮ ይታወቃል። ኖ ስንኝ መሀናን እኔ ሩት ያለችበት ሙቪ ሳይ ፊቷን ነው የማተልቀው። ከሚገርምሽ ለምንድን ትቀያለሽ? ፊቷ የራሱ የሆነ አክሳለው። አዎ ይታወቃል እኮ ደግሞ ዛሬ የሩታ የሄርሜላ ፀጉር ተሰርታ መጣች እኮ እቺ ቅሌት አምርኩስ ወራዳ ልብሷ ለራሱ ግን ሳቂቷት ነበረ። አይ ሩታ የሆነ ሳቅ ብሏት ነበር። ምን እንደሆነ አላውቅም። ብቻ እሱ ሲያወራ ያጠፋችው ጥፋት ምንም ሳይመስላት አይኗን በጨዋጥማ መጣች። አልፈልግሽም እኔ ካንቺ ጋር በቃኝ። ወዮ ጌታ ሆይ መዋረድ አልፈልግሽም። ስንት ጊዜ ነው አልፈልግሽም? ግባ አሰማም ረውርዴ ለብዙ ሁላችሁም ሪካርድ አድርጉላት። ለምን የምሬን ነው። ልጁ ለምንድን ነው ግን በዚህ ልክ ሚዲያ ላይ የሚያስጠሉት? ማንም እሷን ነው እንጂ መሳቂያ የሚያደርጓት እሷ ምን እናንተ እንደዚህ ሚዲያ ላይ ለምንድን ነው ልጁን የሚያስረክሱት? በጌታ ስም ወንድ ልመና ባሏ የፈታችውን ባል ልመና ችግርነት የምትባል ቋንቁራ ሰባራ ቋንቁራ ነው ያማሩ ጌት እናቷ ትበዳላት። አዚዛ መጣች። አዚዛ እየጠራሁሽ ዝም አልሽኝ እኮ አዚዛ። ልመና ዛሬ አልተሳካም። አልተሳካም። መቼም አይሳካላቸውም። አቢብቲ መቼም አጀንዳ ላይ ያስረሱና መጀመሪያ አንድ ወር ሙሉ ዱዳ ያደረጉትን መንገድ ይናገሩ። ከዛ በኋላ ደግሞ የበለጠ እንዲራራቁ እንጂ የምንፈልገው እንዲቀራረቡ አይደለም የምንፈልገው። ሩታና አይደለም ይሄ ዴቭ መላጣ ጥቁር ኮፍያ አድርጎ ቆሻሻ ነገር ነው። እሺ ሙጀሊያ አይ ነው ማለት አብርሃም ትልቅ ሰው ይፈራል ማማ አለ አይደለም መጨረሻው ድሮ ቀረ ማሪ መስለብለት እንደዛ ግን እንዴ እና ሴቱ ራሱ ነው ማስከበር ያለበት። አብርሃም ሄዳና አይመስለኝም። ሄርሜላን እንዲጠላት የተደረገ ነገር አለ። ሄርሜላ በጣም ይጠላት። ሄርሜላን እንዲጠላት የተደረገ ከመጀመሪያም አይፈልጋትም ነበር። አዚዛ በሄርሜላ በኩል አልዳንም። እናቴ አይዳን። እሺ እሷ አሁን እኮ ምንም ችግር የለም እኮ ሂዶ እኮ መናገር ነው። እኔ ይቅርታ አልፈልግሽም ማለት እኮ ነው። በቃ ሌላ ነገር እኮ የለም። መንገር አለበት። እንድትጠይ ከተደረገብሽ እኮ አይፈረድም። ኖ ከሆነ አትፈረድም አይደለም። ያንን ሰው ማየት ቢቀፍሽም አትፈልጊም መልስ ትሰጪና ዞረት ያለሽ
እንዴ ልጅቷን በማለት እንዳታፈቀው ወየውና እርምጃ እንዳትራመድ አረጋት። ሄርሜላ ጠላትም ተደርጎበት ሊሆን ይችላል እኮ ሄርሜላ ነው ጠላትም ምንም አላረገም። በደንብ እንኳን አያትም እኮ አዚዛ ካየሽው በደንብ እንኳን አያትም እንደ ድሮ። ወይኔ እኮ በጣም የሚወዳት የነበረው ያደረገችበት። አዎ ልጅቷ እኔ ነገርኩሽ እኮ አብርሃምን ቆሞ መጠብቅበት እኮ ግዴታ የለባትም እቺ ልጅ። በቃ መንገር አለበት እሱ በቃ አዎ መንገር አለበት። ወዶ ሳይሆን ተጎድቶ ለሰው ቁርጧን ይንገራል። እኔ ሄርሜላ ይቅርታ አድርጊልኝ አልፈልግሽም። በቃ ብዙ እኮ ጥያቄ አስፈልግ ሽሳ ቀብዳ ሌላ ህይወት ጀምራለች። በቃ ቢላትም አትተውም እሷ እሱን እንድትወድ እሱን እንድትወድ ትተዋለች። እሱ ደግሞ እሱን እንዲጠላ ነው የተደረገው። አማርኛ አይገባሽም እንዴ አንቺ? እሺ በቃ አልኩሽ እኮ እሺ። የጥላትም አይጥላትም ብቻ ይንገራት ነው እኔ የምፈልገው እኮ ልጅቷን ከይወቱ ልክ እንድትሆን። ለምን እቺ ሴት ልጅ እኮ ናት እንዴ እሷ ፊት ለፊት አቁማ ምንድነው ውሳኔ የኔን ነገር ምን እንዴት አደረስከው ቁርጤን ንገረኝ ማለት አለባት። አይሽ አይመልስም። ዝቅ ይልና ዝምታ ነው የሚለው። እኔ አሁን ላይ ብቻ የምሆን ነው እንጂ ወላ ቡዜ ጠርታ አብርሃም ጠርታ በቃ እንግዲህ ዛሬ ኤፍሬም የተናገረው ነገር አለ። ቡዜ እንግዲህ ወንድ ከሆነች አሁን ተጣራና ማናቸውን ነው የምትፈልገው ምንድነው ሐሳብህ ብላ ታፋጣው። ለኦዲየንስም አታፋጣውም። እኔ አይመለከተኝም። ከፈለገ የእንጦሮጦስ ይግባ። ግን እቺ ልጅ ነሽ ገና ህይወት አላየችም። ለሷ መናገር አለበት። በቃ ይንገራትና እሷ ተናግራለች። ልጎዳ እችላለሁ ግን በዛ ከተባለ ሳምንት ነው መንገር አለበት። አንቺ እስኪ ዝም ብለሽ ጨርሽኝ። የተናግራለች እኮ ልጅቷ። አንድ ሳምንት ነው በዛ ከተባለ በቃ አንድ ሳምንት ችግር የለም። ራሷንም እያለቀሰች ምንም እያረገች ፎቶውንም እያጠፋች እስከዛ ድረስ ይዘጋል ደፍተሩ። አንድ ሳምንትም እኮ ከፊቱ ብትጠፋ እኮ የሆነ አገር ብትሄድ ዘና ለማለት ራሱ ይፈልጋት ነበር። እኔ እኮ መፈለጉ አይደለም ይኸውልሽ፣ ልጅቷ እኮ በጣየቀው ራሱ ልኮ አሁን ብቻ መሆን ነው መፈለገው እንጂ ሚላት እኔ አልፈልግሽም ተይኝ የራስሽን ህይወት ኑሪ እኮ ሄርሜላን አይላትም። ለምን አነግረው ዞር ማለት አሁን ዞር ማለት እናቴ ዞር ማለት ሰማሽ ይፈልጉሻል። በቃ እሱ ከየትም አትሄድ ብሎ ነው እሱ አሁን እንደምታፈቅረው ያውቃል። ቲጂ አዳምጪ እንዴ ዞር ብትልም እናቴ እንደንጦሮጦ ሲፈልግና ይመጣል። ከዛ በኋላ የማይሆን ነገር ነው። ልጅቷ አትልም ካልቆረጠላ ካልነገራት አትልም። ዞር ትበል እኮ ነው የምልሽ። ለመዝናናትም ይሁን ለምን ይሁን ከፊቱ ዞር ማለት በቃ እኮ እሱን አልፈልግሽም ሲላት ነው እንጂ ዝም ብለህ ዞር ማለት አትፈልግም። እቺ ልጅ ከባድ ነው እና ይኸውልሽ ይሄ እኮ ሲስተም ነው። አፍቅረሽ አላለፍሽም ላይፍ አልነበረሽም። የወንድ ልጅ ነው አውቃለሁ። እኔ እኮ ማውቀው እኮ እንዳብራው ነው። ምናልባት እኔ በእድሜ ልበልጥሽ እችላለሁ። ካሳለፍኩት ህይወትም ልነግርሽ እችላለሁ። ወንድ ልጅ ራቅ ብለሽ ዞር ስትይ እንዴ ሄደች እንዴ ምንድነው እኮ አዳምጪኝ ቂጧ እስከምትላጥ ነው የምትወደኝ ብሎ የሚፎክር ነው ጀግና በአደባባይ። ስለዚህ የትም አትሄድም የኔ ነች የትም ሽኮሌ ብዬ ብመጣ የትም አትሄድም የሚል ሐሳብ ነው ያለው እሱ። አሁን ትተወው አላልኩም እኔ። ዞር ብላ ለራሷ ኢንጆይ ታድርግ እስኪ ትውጣ። እውነቴን ነው የምልሽ። አልቅሶ ነው መልሶ እንትን የሚላት ወደ ቀኑ ይመልሳል። አሁን ግን የትም አትሄድም ብሎ ነው በቃ ተስናንቷል። ምን አይነት እኔ አንድ ነገር ልንገርሽ ቲጂ፣ እንደው እንዴት ብዬ እንደምነግርሽ ባላቅም ግን ወንድ ሲባል ወንድ ነው እንጂ እንደ አብርሃም አይነት ወንድ አይደለም። ኩራት እኮ ነው አሁን አሳብጦት